አርሰናሎች አስተን ቪላን በኤምሬትስ ስቴዲየም 4-1 ካሸነፉ በኋላ ከወደድኳቸው ፎቶዎች መካከል አንደኛው ይሄ ነው። የመጀመሪያው ጎል ሲቀባ ደስታቸውን ሲገልጹ ማለት ነው። ስለዚህ ከዚህ ቀጥሎ ደግሞ የወደድኩትን ፎቶ አሳያችኋለኝ። ቀጣዩ ፎቶ የጋብሪኤል ጄሱስ ነው። ጎሉን ካስቆጠረ በኋላ አይ ቢሎንግ ቱ ጂሰስ፣ እኔ የእግዜር ነኝ የሚል ወይም እኔ የክርስቶስ ነኝ የሚል ትርጉም ሊኖረው ይችላል። ይሄም ከወደድኳቸው ፎቶዎች መካከል አንዱ ነው። ቀጣዩ ደግሞ ተመሳሳይ መልእክት ያለው ሲሆን ይኸውና በድጋሚ የጋብሪኤል ማጋሌሄስ ነው ማለት ነው። በድጋሚ ስፓኒሹን ለማንበብ እየሞከርኩኝ ነው ግን ይቅርብን። ስለዚህ በዛሬው ቪዲዮ የተለያዩ የዜና ምንጮች ማክሰኞ ሌሊት ላይ ከአርሰናል ድል በኋላ ምን ብለው እንደዘገቡ እኔ ትርጉሙን ነው የማቀርብላችሁ። ስለዚህ አሁን የምንጀምረው ፕሪሚየር ሊግ ከዘገበው ዘገባ ነው የሚሆነው። ስለዚህ ፕሪሚየር ሊግ ምንድን ነው ያለው? አርሰናሎች ተቀናቃኛቸው ወይም ደግሞ ተፎካካሪያቸው አስተን ቪላዎችን በአመቱ መጨረሻ ላይ ትራሽ አደረጎች ወይም ደግሞ አወደሞች የሚል ትርጉም ሊኖረው ይችላል። ስለዚህ በዚህን ሰዓት ላይ በፕሪሚየር ሊጉ በ5 ነጥብ ልዩነት ነበረ እየመሩ የነበረው። ያው ከዚህ በኋላ ትላንትና ሐሙስ ዕለት ከሰንደርላንድ ጋር ሲቲዎች ተጫውተው አቻ ወጥተው አሁን የነጥብ ልዩነቱ 4 ሆኗል ማለት ነው። ነገር ግን ፕሪሚየር ሊግ በቃ የአርሰናል ውጤት ምን ያህል ጥሩ እንደነበረ እና በ5 ነጥብ ልዩነት ፕሪሚየር ሊጉን መምራት እንዲችሉ እንዳደረጋቸው ነው ለመግለጽ የሞከረው። ስለዚህ መድፈኞቹ 4ኛ ተከታታይ ድላቸውን በማድረግ ከዛ በኋላ ደግሞ አስተን ቪላ በተከታታይ 11 ጨዋታዎችን እያሸነፉ ነበርና 12ኛ ሊሆን የነበረውን 12ኛ ድል ሊሆን የነበረውን ጨዋታቸውን ነው ያስቆሟቸው በማለት ነው የዘገበው። ያው ቪላዎች በመጀመሪያ አጋማሽ ላይ ጥሩ ነገር እንዳሳዩ ነው የሚገልጸው። ሾድ ኢነፍ ኢን ዘ ፈርስት ሃፍ ነው በማለት የተናገረው። እናም በክለቡ ክብረ ወሰን ሊሆን የሚችል 12ኛ ተከታታይ ድላቸውን ሊያስመዘግቡ ነበረ። ነገር ግን መድፈኞቹ ቀድመው 4 ጎል በማግባት በሁለተኛው አጋማሽ ላይ በነበራቸው ጥሩ አቋም ጨዋታውን አሸንፈው መውጣት እንደቻሉ ነው የገለጸው። ስለዚህ ጋብሪኤል ማጋሌሄስ ማርቲኔዝ በጥሩ ግብ ጠባቂ አልነበረም ወይም ደግሞ ፑር ጎል ኪፒንግ ጥሩ ፐርፎርም ባላደረገበት ሁኔታ ላይ የመክፈቻውን ጎል የሁለተኛው አጋማሽ በተጀመረ በ3 ደቂቃ ውስጥ ማስቆጠር እንደቻለ ነው ይሄ የፕሪሚየር ሊግ ዘገባ የሚገልጽልን። ማርቲን ዙቢሜንዲ ደግሞ በ52ኛው ደቂቃ ላይ ከሊያንድሮ ትሮሳርድ እና ከጋብሪኤል ጄሱስ ከርል አድርገው ወይም ደግሞ ከርቭ ሰርተው ወይም አጠፍ አድርገው ኳሱን ጎሉን ከማግባታቸው በፊት በ52ኛው ደቂቃ ላይ ማርቲን ዙቢሜንዲ ሁለተኛውን ጎል አግብቷል። 3ኛውን ሊያንድሮ ትሮሳርድ፣ ከዛ በኋላ 4ኛውን ጎል ጋብሪኤል ጄሱስ እንዳስቆጠረ ነው አሁን እየተናገሩ ያሉት። ከዛ በኋላ ያው ኦሊ ዋትኪንስ ልክ ጨዋታው ሊጠናቀቅ አካባቢ ለቪላዎች እንደ ማጽናኛ በማለት ነው ፕሪሚየር ሊግ የዘገበው። እንደ ማጽናኛ እንዲሆናቸው ኦሊ ዋትኪንስ ለአስተን ቪላ ብቸኛውን ጎል ማስቆጠሩን ነው እየገለጸ ያለው ማለት ነው የፕሪሚየር ሊግ ማክሰኞ ሌሊት የወጣው ዘገባ። ከዛ በተጨማሪ ያው ስለ ቪክተር ዮከረስ በዚህ የፕሪሚየር ሊጉ አርቲክል ያወራል premier.com። ስለዚህ ቪክተር ዮከረስ ያው የቴስታ እድል አግኝቶ ነበረ፣ ነገር ግን ያው ወደ ጎል መቀየር አልቻለም። ከዛ በተጨማሪ ደግሞ ያው ቪላዎች በተለይ በካውንተር አታክ በደንብ ወደፊት ሲሄዱ ነበረ። በሌላኛው አቅጣጫ ደግሞ በዮከረስ ድጋሚ ሌላ የቴስታ ጎል እድል አግኝቶ እንደነበረ ነው እዚህ ጋር የፕሪሚየር ሊግ ዘገባ የሚገልጸው። እናም አርሰናሎች they came out of the interval a team transformed through and the first 2 quick fire goals came when Gabriel out muscled Martinez to nod Bukayo Saka's corner home። ስለዚህ ያው ጋብሪኤል ያስቆጠረው ጎል አንደኛ ማርቲኔዝን በጉልበት በልጦት እንደሆነ ነው እዚህ ጋር የሚገልጽልን እና ጋብሪኤል በጭንቅላቱ ያስቆጠረው ጎል ከየት ነው የመጣው? ቡካዮ ሳካ የማዕዘን ምት ከመታው በኋላ ነው። ስለዚህ እሱ ያው ጉልበቱን ነው በዚህ ሰዓት ላይ የሚነግረን ጋብሪኤል ምን ያህል ጠንካራ እንደሆነ ነው በዚህ ጋር የሚያወራልን። ከዛ ወደ ዙቢሜንዲ ጎል በሚያወሩበት ጊዜ ዙቢሜንዲ ያው በታች በኩል የታችኛውን የቀኝ ማዕዘን በሱ በኩል ነው በታኬታው በውጪ በኩል
ከማርቲን ኦዴጋርድ የተሻገረለትን ኳስ ውጪ በታኬታው ወይም ደግሞ በጫማው በመምታት ጎሉን ያስቆጠረው እና ሶስተኛው ጎል በ60ኛው ደቂቃ ላይ መጥቷል። ትሮሳርድ ያው በሁለት ኦፍሳይድ የሚሆኑ እንትኖች ነበር። ስለዚህ ምንድን ነው የሚለው ትሮሳርድስ አውትስታንዲንግ ፈርስት ታይም ፊኒሽ ሰርቫይቪንግ አ ቫር ቼክ ፎር 2 ፖሲብል ኦፍሳይድስ ኢን ዘ ቢልድ አፕ። ስለዚህ ሁለት ይሄ ኳሱ ወደ ትሮሳርድ ከመምጣቱ በፊት ሁለት ኦፍሳይድ ወይም ደግሞ ከጨዋታ ውጪ የመሆን ሁለት ንክኪዎች ነበሩ። ስለዚህ ያንን ተርፎ ነው ጎሉን ማስቆጠር የቻለው በማለት ነው እዚህ ጋር እየገለጸ ያለው። ከዛ በኋላ ጄሱስ ደግሞ የጎል ማግባቱን ስርዓት ተቀላቀለ 78ኛው ደቂቃ ላይ እሱም በስተቀኝ በኩል ልክ በነገራችን ላይ ጄሱስ እዚህ ጋር ያስቆጠረው እንደዚህኛው ዘገባ ከሆነ ወደ ሜዳ ተቀይሮ ከገባ ከ55 ሰከንዶች በኋላ ነው። 1 ደቂቃ ራሱ አልሆነውም። ያው በስተመጨረሻ ላይ ለቪላ ማስተዛዘኛ የሚሆነውን ጎል ተጨማሪ ደቂቃ 4ኛው ደቂቃ ላይ ዋትኪንስ እንዳስቆጠረ ነው እየገለጸ ያለው ማለት ነው። ስለዚህ ይሄ ጎል የገባው በምንድን ነው? መጀመሪያ ላይ እሱ አንግሉን መቶ ነበረ። ከዛ በኋላ ደግሞ ጆን ማጌን ሌላ አስደንጋጭ ሙከራም ስቶ እንደነበር ነው የሚገልጸው። አሁን ስለ ጉዳት ነው የሚያወራው። ስለዚህ አርሰናል ቤት ያለው ጉዳት ምንድን ነው? በተለይ የተከላካይ መስመሩ ነው የሚለን ይህ ጽሁፍ። በተለይ የተከላካይ መስመሩ ያው አርሰናል ቤት ጉዳት ያስተናገደው የተከላካይ መስመሩ እንደሆነ ነው የሚገልጸው እና የመጀመሪያው አጋማሽ ላይ የዴክላን ራይስ አለመኖር በደንብ ጎልቶ ታይቷል ነው እያለ ያለው እያለ ያለው ማለት ይችላሉ። ከዛ ስለዚህ ዴክላን ራይስ he took a kick to the knee while filling in at right back on Saturday's 2-1 win over Brighton። ስለዚህ ብራይተንን ሲያሸንፉ አርሰናል ውስጥ ብራይተንን ለአንድ ቅዳሜ ዕለት ሲያሸንፉ የጉልበቱን አሞት ነበረ። ስለዚህ ይሄ ምናልባትም መድፈኞቹን ብዙ ዋጋ ሊያስከፍላቸው ይችላል ተብሎ ተገምቷል። ነገር ግን የሱ አትሌቲሲዝም በማለት ነው አሁን እዚህ ጋር እየገለጸልን ያለው። በቪላ ጨዋታ ላይ ያው እንዳልነበረ ነው እየገለጸ ያለው። ስለዚህ የአርሰናል የመሀል ሜዳ ትንሽ ክፍተት እንደነበረው ነው መግለጽ የቻለው። እየገለጸ ያለው ይህ አርቲክል ምንድን ነው የሚለው? they could not find the killer pass or finish። ስለዚህ ከዴክላን ራይስ ያገኙት የነበረውን በመሀል ሜዳ ላይ በምርጥ የሚባል አጨራረስ ከመሀል ሜዳ የሚመጣ ምርጥ የሚባል ፓስ ወይም ደግሞ ያው ፓስ የሚያደርጉትን ኳስ እሱ ማግኘት እንዳልቻሉ ነው እዚህ ጋር እየገለጸ ያለው። እናም ኤዝኒ ኮንሳ የአርሰናል የግብ ክልል ላይ በመሄድ ያው ለኦሊ ዋትኪንስ የጎል ማግባት እድል እንዲኖረው ማድረጉን ነው የሚገልጸው። ስለዚህ ይህ የዴክላን ራይስን አለመኖር የሚያሳይ ነው። ስለ ሞርጋን ሮጀርስም እያወራ ነው። ስለዚህ ሞርጋን ሮጀርስስ ፋይናል ቦል ሌት ሂም ዳውን ዌን ሂ ሉክድ ቱ ትሬድ ጄደን ሳንቾ ኢን ቢሃይንድ። ከዛ በተጨማሪ ያው ጽሁፉ የሚያወራው ስለ ሚኬል አርቴታ ነው። ምንድን ያለው? ሚኬል አርቴታ በተለይ ሁለተኛ አጋማሽ ላይ ትልቅ የጨዋታውን የቀየረው ጊዜ እንደነበር ተናግሯል ነው የሚለው እና የአርሰናል ሁለተኛና ሶስተኛ ጎሎች ደግሞ እነሱ ኦዴጋርድ የሳንቾ ፖዚሽኑን ሪከቨር ማድረግ አለመቻሉ ወደ ኳሱ ወደ ዙቤሜንዲ ከመድረሱ በፊት የእሱ መዘናጋት እንደጠቀማቸው ነው እዚህ ጋር እየገለጸ ነው። ስለዚህ pouncing on Sancho's lack of awareness to recover possession። ስለዚህ የኳስ ቁጥጥሩን መልሰው ማግኘት ባለመቻላቸው ሁለተኛው ጎል እንደገባ ነው በዚህ ሰዓት እያወራ ያለው። ጁሪያን ቲምበር ደግሞ ተመልሷል እያለ ነው እየገለጸ ያለው። ምክንያቱም he's back in the side after missing the Brighton victory። የብራይተኑ ድል ካመለጠው በኋላ ያው ጁሪያን ቲምበር መመለሱን ነው እየገለጸ ያለው። እናም
እሱ ለሶስተኛው ጎል አስተዋጽኦ እንዳለው ነው የሚገልጸው። ግን ያው በተመሳሳይ ሰዓት ለሶስተኛው ጎል አብዛኛው ሙገሳ ለትሮሳርድ አጨራረስ እንደሚገባው ነው የፕሪሚየር ሊግ ዘገባ የሚገልጽልን። የጋብሪኤል ጄሱስ ጎል ምንድን ነው የሚለን የአርሰናልን ድል ያረጋገጠና ለዛ የሚገባው ጎል ነው በማለት ነው የገለጸው። እና ብራዚላዊው ወደ ፕሪሚየር ሊግ ከተመለሰ በኋላ ያስቆጠረው የመጀመሪያ ጎል መሆኑን ነው የተናገረው። ስለዚህ ይሄ ምን ማለት ነው? ያው ቪላዎች ማንቸስተር ሲቲን እና ቼልሲን በተከታታይ አሸንፈው ነበረ። ስለዚህ አርሰናልን ያሸንፋሉ ተብሎ ሲጠበቅ ነበር እና ኡናይ ኤምሬ ቡድኑ ዋንጫ የማሸነፍ እድል አለ ወይ የሚለው ጥያቄ ላይ አሁንም ለማውራት እያቅማማ መሆኑን ነው እየገለጸው የዘገባ። ስለዚህ እስኪ ከፕሪሚየር ሊግ ወጥተን ደግሞ ዘጋርዲያን ወደ ዘገባው እንሄዳለን። ስለዚህ ዘጋርዲያንም ተመሳሳይ ነገር ነው የሚያወራው። Arsenal swatted third place Villa aside with a swashbuckling second half display. ባጭሩ በቃ አርሰናሎች ሶስተኛ ደረጃ ላይ የሚገኘውን አስተን ቪላን በደንብ አድርገው እንዳሸነፉ ነው እየገለጸ ያለው። በተለይ በሁለተኛው አጋማሽ በነበራቸው አቋም ሰከንድ ሃፍ ዲስፕሌይ በማለት የተናገረው። ስለዚህ ኡናይ ኤምሬ ከጨዋታው በኋላ ምንድን ነው በማለት የተናገረው? በመጀመሪያ ደረጃ ያው የመጀመሪያው አጋማሽ ላይ በደንብ አድርገን በጥሩ ሁኔታ ተፎካክረናል። ፈርስት ሃፍ ዊ ኮምፒትድ ፋንታስቲክ፣ ከቼልሲ ጋር ከነበረን ጨዋታ በተሻለ በማለት ነው የተናገረው። ነገር ግን ጎል አላገባንም፣ የተወሰነ አምልጦናል። ከመጀመሪያው ጎል በኋላ ተስፋ አልቆረጥንም። የተወሰኑ ተጫዋቾችን መቀየር ችለን ነበረ ወይም ቀይረናል። 4-0 ስንመራ እንኳን የጎል እድሎችን ስንፈጥር ነበረ እና እኛ ካለን ወይም በጨዋታው ላይ ከነበረን አቋም አንጻር መሸነፋችን ራሱ ኢስ ፋንታስቲክ፣ ጥሩ ነገር ነው፣ አሪፍ ነገር ነው እያለ ነው የሚያወራው። ስለዚህ ኦናና እረፍት ሰዓት ላይ ወጥቶ ነበረ። እናም እሱ ለቆሙ ኳሶች በጣም ጠቃሚ ተጫዋቻቸው መሆኑን ነው እየገለጸው። በዚህ በእንግሊዝ ፕሪሚየር ሊግ ላይ ያው የቆሙ ኳሶች ለበረኞች ምን ያህል ከባድ እንደሆኑ እናውቃለን። ተሸንፈናል። ለአርሰናሎች እንኳን ደስ አላችሁ። ከዛ በተጨማሪ ደግሞ ስለ መሪኖ ሲያወራ ነበረ። የመሪኖ ሁለተኛ ቢጫ ካርድ ሊሆን ይችል ነበር። ነገር ግን እሺ ኪፕ ጎይንግ ያለው በቃ ቀጥሉበት፣ ዛሬ ተሸንፈናል፣ እናም እንኳን ደስ አላችሁ በማለት ተናግሯል። ከጨዋታው በኋላ ሁለቱ አሰልጣኞች ኡናይ ኤምሬ እና ሚኬል አርቴታ ተጨባበጡ ነበረ። ስለዚህ ኡናይ ኤምሬ ስለዛ ምን በማለት ነው የተናገረው? ሚኬል አርቴታን ስጠብቀው ነበር ነው ያለው። ነገር ግን እሱ ከራሱ አሰልጣኞች ጋር ነበረ እና ሁል ጊዜ የተለመደው ነገር ምንድን ነው? መጀመሪያ የተቀናቃኝ ቡድን አሰልጣኝን ትጨብጣለ፣ ከዛ ከዛ ደግሞ ወደ ራሴ አሰልጣኞች ሄዳለው። ነገር ግን ያው ያንን ተመሳሳይ ህግ እሱ አልተከተለም። ነገር ግን ምንም የተፈጠረ የተለየ ነገር በማለት ነው የተናገረው። በዚህ ድርጊት በሚኬል አርቴታ አዝናሃሉ ተብሎ ሲጠየቅ በፍጹም ነው ያለው። ኖ በማለት ነው የተናገረው። እና እኔ በጣም ደስተኛ ነኝ ዛሬ ብሸነፍ እንኳን፣ ስለዚህ አርሰናሎች እንኳን ደስ አላችሁ በማለት ነው የተናገረው። ስለዚህ በመሀላችሁ የሆነ ቅራኔ ያለው ማወቅ ያለብን ነገር አለው ተብሎ ሲጠየቅ ለኔ የለም እና ግን ያው ፈገግ እያለ ኡናይ ኤምሬ ያው እሱን ለመጨበጥ ጓጉቼ ነበረ፣ ምክንያቱም ቢካዝ ኢት ዋዝ ኮልድ ቀዝቃዛ ስለነበር በማለት ነው የተናገረው። ሚኬል አርቴታ ከጨዋታው በኋላ ምንድን ነው ያለው? ውብ የሆነ ምሽት ነበረ፣ በጣም ከባድ ጨዋታ ነበረ። ትልቅ ከሚባል ቡድን ጋር የተጫወት ነው። የመጀመሪያዎቹ 10 ደቂቃዎች ከባድ ነበሩ እና ነገሮችን ማስተካከል ነበረብን እና ከዛ በተጨማሪ ደግሞ እኛ ፕረስ ስናደርግ ያንን ፕረስ የምናደርገው እነሱ ሲሰብሩብን ነበረ ወይም ሲያስቆሙን ነበረ። ከዛ በኋላ ግን ጨዋታውን በእጃችን ማስገባት ችለናል። ሁለተኛውን አጋማሽ የጀመርንበት ሁኔታ በጣም ጥሩ ነበር። The way we started the second half was amazing ነው ያለው። ስለዚህ በሁለተኛው አጋማሽ ላይ ያው ሮኬት ሲል በዚህን ሰዓት ላይ
ኳሱን ሲሞክሩ ይመስለኛል። ያ በቂ አልነበረም ያለው እና ከነሱ ጋር ስትጫወት ወይም ከአስተን ቪላዎች ጋር ስትጫወት በጣም ጠንቃቃ መሆን አለብህ። ያንን ደግሞ ማስተካከል ችለናል። ተጫዋቾቹ ባደረጉት ነገር ውጤታማ ነበሩ። ብዙ የጎል እድሎችን ባለፉት ጥቂት ሳምንታት ብዙ የሚሆኑ የጎል እድሎችን መፍጠር ችለን ነበረ እና አጨራረሳችን ደግሞ ኳሊቲው በጣም ምርጥ ነበር በማለት ተናግሯል። ያው ኡናይ ኤምሬ ከመጨረሻው ፊሽካ በኋላ ሳይጨባበጡ ወደ ተነሉ ወይም ደግሞ ወደ መልበሻ ክፍል ስለመሄዱ ሲጠየቅ ናት አኒሹ ይሄ ምንም እንደዚህ ኢሹ ስንል የሆነ አከራካሪ ጉዳይ ወይም ደግሞ እንደ ችግር አይደለም ተብሎ ሊገለጽ ይችላል። ስለዚህ ኖ ፕሮብለም አትኦል በማለት ነው የተናገረው። እናም ያው አሁን ዛሬ ላይ ያለ ነው የፈረንጆቹ 2026 ላይ ነው። ስለዚህ ሚኬል አርቴታ ምንድን ያለው ጥሩ የሚባል 2025 አሳልፈናል። 2026 ላይ ምን እንደምንፈልግ እናውቃለን። እናም በየዕለቱ ጠንክረን መስራት አለብን በማለት ነው የተናገረው። ጋብሪኤል ጄሱስ ከጨዋታው በኋላ ምንድን ያለው በጣም ጥሩ ነበር በማለት ነው የተናገረው እና ከአስተን ቪላ ጋር መጫወት ሁሌ ከባድ ነው። ሁሌ እዚህ ይመጣሉ፣ ከዛ በኋላ ይጎዱናል፣ ወይም ደግሞ ሁሌ ኤምሬትስ ሜዳችን ላይ መጥተው ይጎዱናል ወይም ያሸንፉናል በማለት ነው የገለጸው። በመጀመሪያ ላይ ያው ጨዋታውን ለማዘግየት ሞክረው ነበረ። ነገር ግን የዚህ ቡድን ስነ ልቦና እያደገ እየተሻሻለን ያለው ለዛም ነው ዛሬ ማታ ያሸነፍ ነው። ጋብሪኤል ወደ ሜዳው ላይ በቃ እኛ ማድረግ ያለብንን ነገር እሱ ሲያደርግልን ኋላ መስመሩ ላይ ያለውን የፈጠረውን ልዩነት መመልከት ትችላለህ። ጋብሪኤል መከላከልን ይወዳል፣ ጎል ማግባትንም በዛው ልክ ይወዳል በማለት ነው የተናገረው። እናም ምንድነው በድጋሚ ስለ ጋብሪኤል ነው እንግዲህ አሁንም በድጋሚ እያወራ ያለው ቡድኑን ማገዝ እፈልጋለሁ በማለት ነው የተናገረው። ጋብሪኤል ጄሱስ ወደ ሜዳ በመመለሴ በጣም ደስተኛ ነኝ። ዛሬ ለሁሉም ሰው በጣም ደስ የሚል ቀን ነበረ። እናም ጠንክረን መስራትን መቀጠል አለብን። በጣም ደስተኛ ነኝ በማለት ነው የተናገረው። ስለዚህ የጋርዲያን ዘገባ ይሄንን ይመስላል። ቶክ ስፖርትስ ያተኮረው ምን ላይ ነው? ያው ሚኬል አርቴታ ምርጥ የሚባል ድል ማስመዝገብ ችሏል ቡድኑ። ከዛ ግን የቶክ ስፖርት ዘገባ ምንድን ነው? የአርሰናል ደጋፊዎች ሚኬል አርቴታ በፍጥነት የመጀመሪያ ተሰላፊዎቹን እንዲቀይር ይፈልጋሉ፣ አስተን ቪላን በአሳማኝ ሁኔታ ቢያሸንፍም በማለት ነው የተናገረው። ስለዚህ ያው ጋብሪኤል ጄሱስ ከገባ ከ55 ሰከንድ በኋላ ጎል ማስቆጠር ችሏል። ስለዚህ በኤክስ ወይም ደግሞ በማህበራዊ ድረገጽ ላይ ምንድነው በማለት የገለጹት? ለምሳሌ አንድ የአርሰናል ደጋፊ ጋብሪኤል ጄሱስ ለአርሰናል ከአሁን በኋላ የመጀመሪያ ተሰላፊ መሆን አለበት፣ ምን አይነት ምርጥ ተጫዋች ነው፣ ወዲያው ከዚህ ሁሉ ጉዳት በኋላ ወዲያው ወደ አቋሙ ሲመለስ በማየቴ በጣም ደስተኛ ነኝ፣ ተቀይሮ ሲገባ እንኳን ጎል አግብቷል በማለት አንዱ ጽፏል። ከዛ ሌላኛው ምንድን ነው ያለው? ቪክተር ዮከረሽ ከጋብሪኤል ጄሱስ እያለ መቼም ቢሆን የመጀመሪያ ተሰላፊ መሆን የለበትም በማለት ነው የጻፈው። ሶስተኛው ደግሞ ምንድን ያለው? ጋብሪኤል ጄሱስ እያንዳንዱ ጨዋታ ላይ የመጀመሪያ ተሰላፊ መሆን አለበት። ጥሩ ኤነርጂ ወይም ደግሞ ጥሩ ኃይል ለቡድኑ ይዞ ነው የሚገባው እና አሁን ያለው ታክቲክ ከዮከረሽ ይልቅ ለጋብሪኤል ጄሱስ ይሆነዋል በማለት ነው የጻፉት። ስለዚህ ያው ቶክ ስፖርትስ እዚህ ላይ ነው ለማተኮር የፈለገው ማለት ነው። ስለዚህ በቀጣይ ምናልባት የምናየው ነገር ነው የሚሆነው። ቪክተር ዮከረሽ ወይስ ጋብሪኤል ጄሱስ ተሰላፊ ይሆናሉ? አርሰናሎች ያው በድጋሚ ማሸነፋቸውን ነው በዚህ ጋር ጋርዲያንም እያወራ ያለው። ወደ ኤስፔን በምንሄድበት ጊዜ ደግሞ ማንን እናገኛለን መሰላችሁ? ስቲቭ ኒኮልን እናገኛለን ማለት ነው። ስለዚህ ስቲቪ ምንድን ያለው? አርሰናሎች ፕሪሚየር ሊጉን ለማሸነፍ they are my favorites በማለት ነው የተናገረው። በቃ they are the favorites። አርሰናሎች ፕሪሚየር ሊጉን ሊያሸንፉ ይችላሉ። አርሰናል for me are the favorites። አርሰናሎች ለእኔ በቃ ይህንን የተናገረው በነገራችን ላይ ሲቲዎች ዛሬ ከሰንደርላንድ ጋር አንዳቻ ከወጡ በኋላ ነው። ስለዚህ አርሰናሎች በቃ ዋንጫውን ለእኔ ያሸንፉታል
ብዬ ነው ማምነው በማለት ነው የገለጸው። እሱ ብቻ ሳይሆን የስካይ ስፖርትሱ ፖል መርሰን ምንድን ያለው በቃ አስተን ቪላን እንደዛ ገነጣጥለው ካሸነፏቸው በኋላ እኔ እንደሚመስለኝ በቀላሉ ፕሪሚየር ሊጉን ማሸነፍ ይችላሉ ብዬ ነው የማምነው በማለት ነው የተናገረው። ኢት ዋዝ ስቴትመንት ሪዛልት ነው ያለው። ውጤቱ መልእክት አዘል ነው። እናም ሲቲዎች እየተመለከቱ እንደሆነ ተስፋ አደርጋለሁኝ እና ሲቲዎች አርሰናል ከአስተን ቪላ ጋር የነበራቸውን ጨዋታ አይተው ዋው ብለው ወይም ደግሞ ተደምመው ያያሉ በማለት ነው የገለጸው። ስለዚህ ያው ሲቲዎች ሐሙስ ዕለት ወይም ትናንትና ጨዋታ አካሂደው ነበረ። ስለዚህ ስለዛ የወጡት አርዕስተ ዜናዎች ምንድን ነው የሚነግሩን? ያው ሲቲዎች አሁንም 2ኛ ደረጃ ላይ ነው ያሉት። ነገር ግን አሁን በ4 ነጥብ ልዩነት ከሊጉ መሪ አርሰናል ስር ተቀምጠው ነው ያሉት። እናም ትላንትና ጨዋታውን ማሸነፍ ባለመቻላቸው ከአርሰናል ጋር ያላቸው ልዩነት መቀነስ እንዳልቻሉ ነው የሚገልጽልን። ስለዚህ ይሄ የሮይተርስ ዘገባ ነው። የአሁር ስፖርትስ ደግሞ የሚገልጽልን ምንድን ነው? ኢንስቴድ ኦፍ ካቲንግ አርሰናልስ አድቫንቴጅ ቱ 2 ፖይንትስ ከአርሰናል ጋር የነበራቸውን ልዩነት ወደ 2 ነጥብ ከማጥበብ ይልቅ የሲቲ አቻ መውጣት አርሰናሎች የውድድር ዓመቱ ግማሽ ላይ በደረጃ ሰንጠረዡ ላይ ዘና ብለው ወይም ደግሞ በምቾት እንዲቀመጡ ነው ያደረጋቸው በማለት ነው የገለጸው። ከዛ በድጋሚ የስፖርት ዘገባ ምንድን ነው የሚለን? የሲቲ አካሄድ ወይም የሲቲ ፍጥነት ተገታ ነው የሚለን። ምክንያቱም አሸንፈው አሁን ስላላሸነፉ